ስሩ ማን ነው እንደፈለጋችሁ ተበጥረቁ። ግን እሱን እየጠራ አጨቅጭቁት፣ አነዝንዙት። ሲያገባ ሚዜ የምትሆን ከሆነ በቃ ትሆናለህ። ሌላ ምንም አይመለከተኝም። ቤተሰብ መተናል እንግዲህ መተናል ከረፈደ ማለት ነው። ወላሂ አንዳንድ ነገር የምናየው ነገር የምንሰማው ነገር ይደብራል። ቪዲዮ መስራት ራሱ ይሰለቻል። አንድ ነገር እኮ ለምትወዱት ሰው ትመክራላችሁ። ያ ሰው ደግሞ አልመለስም ሲል ያ ሰው በዙሪያ ያለውትን ብቻ ሲያዳምጥ የሆነ አለን ሞራል የሚባል ነገርም አለ። ባይዘው ጠፍቼ ነበር ማለት ነው። ከች ብዬላችኋለሁ። ባይዘው ኮሜንታችሁንም እያየሁ ነው። እንደዚህም ደግሞ ሌሊት በሰራሁት ቪዲዮ ሀይሚቲ እንደምሰማው ነው። ያው ጠቃሚ መረጃ ነው። ቢሆንም ባይሆንም ራስ መጠበቅ። ለምን ምቀኛ ከሩቅ አይመጣም። የሀይሚና የብሩኬ ዋና ጠላት በዙሪያቸው ያሉ ናቸው። የሚገፏቸው በዙሪያቸው ያሉ ናቸው። እነ ሀሰን፣ እነ ቤኪ፣ እነ ፍፄ የሰው እድገት ማይመኙ ማለት ነው በዙሪያ ያሉት እንጂ አላህ በዙሪያችን ካለ ጠላት ምቀኛ አላህ ይጠብቀን ሁላችንም ማለት ነውና ሀሰን በጣም አናዶኛል። ሪል ነው የምነግራችሁ። ለምን ሀሰን ድራማም ቢሆን እናንተ እኮ የሩቅ ጓደኛ ቢሆን ችግር የለም። የራስ ወዳጅን ብዙ ነገር ያሳለፉትን አንድ ላይ ያደጉትን እንደዚህ አይነት ራሱ ተውኖ መስራትን እውነታን ነው የሚገልጸው ማለት ነው። እና ሀሰን ወደ ራስ ተመለስ። የመዳም ቅመሞችዬ የምወዳችሁ የማከብራችሁ፣ ከእንግዲህ ሀይሚዬና ብሩኬ ቤት ብቻ መሄድ ነው ያለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ወላሂን በቃ ያ የነ ሀይሚና የብሩኬ ፍቅር ናፈቀኝ እኮ አሁንስ። ሁሌ መጨቃጨቅ፣ ሁሌ መሰዳደብ፣ ቪዲዮ መስራት እኮ ይሰለቻል። ወላሂን እኔ ቁጭ ብዬ በቃ እስቲ ምንድነው ምን ይሻላል እያልኩ ነው። እና እንግዲህ ሀይሚና ብሩኬ ወደ ራሳቸው ቢመለሱልን ደስ ይለናል። እኛ ደግሞ ተናገርን ደከመን። በቃ እስከ መጣላት፣ እስከ መምከር፣ ከመምከር እስከ መሰዳደብ ደረስን ሁላችንም እርስ በርሳችን ማለት ነው። ዛሬ ላይ ግን እስቲ ለመዳም ቅመም ካሰቡ መጪውም ረመዳን ነው። ብዙዎች እህቶች በስራ እንደዚሁም በኢባዳ ላይ ነን ሁላችንም ማለት ነው እና ቢያቆሙት ኢትዝ ግሬት። ሌላው ደግሞ ሲቀጥል ወደ ሀሰን ማለት ነው። አላህ ይጠብቀን። ሁላችንም ደግሞ ከፈጣሪ በታች ራሳችንን መጠበቅ ነው። ምቀኛ ከሩቅ አይመጣም። የራስ ሰው ነው ምቀኛ የሚሆነው ማለት ነው። ገባችሁ? ሀይሚና ብሩኬ ደግሞ እንደዚሁ ትዝ ካላችሁ ቅዱስም ተናግሯል። ቅዱሳ በጣም ምቀኛ እንዳለባቸው በሀይሚዬና በብሩኬ ሰው እንደሚቀና፣ እንደዚሁም ደግሞ ሀይሚትዬም ከዚህ በፊት ተናግራለች። እንደዚሁም ደግሞ ብሩክም ተናግረዋል። ገባችሁ? አሁን ላይ ግን ሀይሚና ብሩኬ መንቃት አለባቸው። ኢነፍ በቃ መንቃት አለባቸው። አንዳንዴ ራሳቸውን ብቻ ማዳመጥ ምንም እኮ ያው ነው ውዶቼ፣ ወላሂ ነው የምላችሁ። በቃ ራሳቸውን ብቻ ማዳመጥ። ሌላው ደግሞ ይሄ ሀሰን የተባለው ቤኪ ራሱ ካሜራማን ተንኮለኛና ምቀኛ ናቸው። ማንም ይጠቅማቸው የለም። አታፍፄም ቢሆን ማለት ነው ሁሉም ቻናል ላይ ነው። እኛ እኮ የሩቅ ሰው ነን ውዶቼ። እኛ የፈለገ ነገር እንኳን ብንሳደብ የፈለገ እንደዚህ ብንል እኛ ሩቅ ነን። ከነሱ ጋር በምንም አንገናኝም። በአካባቢያቸው ያለ ግን ሀሰን ራሱ አሁን የሚተውነውን ትወና እዩት። በሚወደው ሰው ላይ እናንተ እኮ የምትወዱትን ሰው የምትወስዱት ገጸ ባህሪ እንኳን የሆነ ቲንክ ለአዳማጩ ማለት ነው እና ቶታሊ ማታ ሌሊት ያስተላለፍኩትን ያው አንድ እህታችን የጻፈችውን እውነቷን ነው። ለምን እያየን ያለ ነው ሁሉ ነገር። ሀይሚዬ ስትጎዳ እያየን ነው። አዲስ ነገር አይደለም። ማታ እያነበብኩት ያው ብዙም ሌሊት ነው ባይዘው ልተኛ ብዬ ነው እንትን ያልኩት እና አንደርስታንድ አድርጋችሁኛል። ቲክቶክ ላይ ማይቻለሁ። ቴንኪዩ። ለምን ሀይሚዬ መስማት አለባት። ለምን እኚህ ሁሉ ሀይሚዬን ለመጥቀም ሳይሆን ለመጉዳት ነው የሚሯሯጡት። ስለዚህ መጠንቀቅ እንዳለባት ሀይሚትዬ ገና ታዳጊ ልጅ ናት። ገና ብዙ ነገር የሚጠብቃት ናት። ብዙ ድሪም ያላት ናት። እንዴ ከምር እኔ አንዳንዴ ከነ ሀይሚ ከነ ብሩኬ ከነ ሀሰን ላይክ የነ አብርሽ ድራማ ሳይሻል አይቀርም። ከምር በቅጡ ድራማ መሆኑን ያስታውቃል። በቃ በደንቡ ማለት ነው እና በጣም ነው የሚከብደው። ሀሰን መቼም አላህ ልብ ይስጥክ፣ ከመሀላቸው ውጣ። ሀይሚና ብሩክን ማንም ሰው መለየት አይችልም እንድታውቁ። እዚህ ጋር ብሩክን ብንኮረኩመው ሀይሚዬንም ከፍ ብናረጋት፣ ሀይሚና ብሩኬ በጣም እየተገፉ ነው ያሉት እንድታውቁ። በጣም ተገፍተዋል። ብሩኬ አይሰማም፣ እኛን አይሰማም። አንደኛ ነገር መምጫውን ረስቷል፣ አመጣጡን። እኛን ንቆናል። ብሩኬ ግን
ሁለቱን ያጣመረው አንድ አላህ ሱብሐነሁ ወተዓላ ነው። መቼም ቢሆኑ አይለያዩ። ገባችሁ? የተገፋ ሰው ደግሞ ጥሩ ደረጃ ነው የሚደርሱት። ብሩኬ ያው ሞርዛን ልብ ቢገዛ ሞርዛን ብሩኬ ነው የምለው። ለምንድን ነው ብሩኬ ላይ ፎከስ ማድረገው? ብሩኬ እኛ ጋር ሲመጣ እኛን ሲያቀን ዩቲዩብ ላይ እንዴት ነበር የሚለው? ሀይሚ እኮ አትናገርም። የመዳም ቅመሞች ያ ሁሉ ፕሮሚስ አመጣጡ እና ዛሬ ላይ ለእኛ እንኳን አላሰብም። እስከ መሳደብ እርስ በርሳችን እስከ መጣላት ደርሰናል። በብሩኬ የተነሳ ብሩክን ከሚደግፉት ጋር አስቡና ለሁሉም ልብ ይስጠን፣ ለሁላችንም አላህ ኢዲያ ይስጠን። ሆኖም ግን ዛሬ ሁላችንም ሀሰን፣ ቤኪ፣ ፍፄ ምናምን የተባሉት ጋር ይሄ ድራማ እስከሚያልቅ ያለ መሄድ እኔ አሁን የስተርዴይ ሄጄ ገባ ብዬ ነው የወጣሁት ብያቸዋለሁ። እነ ሀሰን ጋር መግቢያው አስጠልቶኝ ማለት ነው። ከዛም በኋላ ያን ጨክረን እኔ አሁን አትሄዱ ላለሁ እንጂ እኔም ሄዳለሁ እንደምታውቁት ትቼው ወጥቼ ሀይሚን ነው ሄድኩት ማለት ነው። ሀይሚ ጋር እቺ እዩ ጋር ማለት ነው። ገባችሁ? አምጥቼም ያው እዚህ ላይ ዲስከስ አድርገናል። ቢሆንም በተቻለ መጠን ያለ መሄድ በቃ እኔ ራሴ ሀሰን ለቆ ከሄደ አንድ ሰኮንድ አይቼ መጥቼ ቪዲዮ ሰርቼ ነው ረግጬው ማለት ነው። እንደዚሁም ፍፄ እንደዚሁም ቤኪ በቃ እነሱ ጋር ያለ መሄድ ማንም ጋር ያለ መሄድ። ሀይሚና ብሩኬ ወደ ሰላም እንዲመጡ ከፈለጋችሁ እናንተ ደግሞ አይምሯችሁ ሰላም እንዲያገኝ ሞርዛን የመዳም ቅመሞች የምወዳችሁ እኛ እየተጠቀምን ነው። እኛ እጥፍ እየቆጠረ ነው። እየነገርኳችሁ ነው። እናንተ የምታገኙት ነገር የለም። ወላሂን እኔ እስካሁን ድራማ ነው ያልሽ የሚለኝ እህቶች አሉ በውስጥ። ወላሂን ነው የምላችሁ። እኔ በቃ ልቤ ነው የሚሰበረው። አሁን ራሱ ስንት ሰዓት ሁለተኛ ሶስተኛ ቪዲዮ ጭን ነበር። ወላሂን ግን በቃ አለር በሚለው እህቶች እዚህ ጋር እየተጨናነቁ ነው ያሉት በባዶ ዝም ብለው ማለት ነው። ስለዚህ እኔ የምላችሁ ምንድነው አትሂዱ። በቃ የሚያስጨነቃችሁ ቤት አትሂዱ። ኢነፍ ይሰለቻል። ወር አለፈው። ዛሬ ቀን 2 ነው 3 ነው። ይሄ ድራማ ሊቀጥል ስለሚችል እናንተ አትሂዱ። በቃ መጪውም ረመዳን ነው። ስራችሁ ላይ ፎከስ ማድረግ። የሚያጨናንቃችሁን ቪዲዮ አትዩ። በቃ ወላ ሂዱ ማጋ ሀይሚና ብሩኬ ቤት። ከዛም በኋላ ማንኛውም ቤት አትሂዱ። ላይክ ስላረጋችሁ ሰብስክራይብ ስላረጋችሁ አይደለም የሚፈለገው ቪው ነው። ሀሰን ደግሞ ገብጋባ ጅብ ሄድ ከማሄ ጋር ተጨማለቅ ጨምላቃ። ወይ ኒካ የለው ምን የለው ዘልዛለ። የቡታጅራ ወንዶች እኮ ዘልዛሎች ናቸው። ረቢ እሱ ራሱ ኒካ አለው። ኒካ አድርገዋል። ዝም ብሎ ነው የሚጨመላለቁት እና በጣም ነው የሚያስጠሉት። እኔ ለምን ዋሻቸዋለሁ? ለሴት ያላቸው ክብር በጣም የወረደ ነው እንዴ! አንድ ሰው እንኳን በክብር ራሱ በግፊት ሳይሆን በክብር ሴትን የሚያገባ የለም ወይ የሚጠቀልል የለም። የሚነግድበት ብቻ ነው ሴቶቹ ላይ ማለት ነው። እና በቃ እንግዲህ ብዙ ካወራው ወንዶቹ ላይ ረግጣቸዋለሁ። ይቅርብኝና ብሩክም ወደ ራስህ ተመለስ። እንደዚሁም ደግሞ የመዳም ቅመሞች ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። ስለ ራሳችሁ ፕላን አውጡ። ሀሰብ የሚቀጣጠረው ስለ እሱ ቻናል ነው። አሁን ገና ቀን 3 ነው። እንደ አዲስ ወሩን ሊዘጉ ይችላሉ። ስለዚህ ወደ ራሳችሁ ተመለሱ። ለሀይሚዬ ምክር ምከሯት። ሀይሚትዬ የኛ ልዩ፣ የኛ ጀግና፣ የኛ ቆንጆ ይብቃሽ። በቃ ከድራማ ውስጥ እነሱ ይንቦርጫጨቁ። አንቺ ብቻሽን ተከራይተሽ ምንም አይኖርሽ። በቃ እቃውንም ትተሽ ራስሽ እፎይ ያለ ኑሮ ኑሪ ካላቆሙ ማለት ነው። እና ምክር ምከሯት። ሀይሚትዬ ሞርዛን በውስጥ ስልኳን ከፍታ ላይክ ምከሯት። በቃ ምክርም አልፈልግም ብትል ምከሯት። አንዳንዴ ምንድነው መልካም ነገር መናገር ከፈጣሪም ጥሩ ነው፣ ለፈጣሪም ማለት ነው። መጥፎ ነገር ከመምከር መጥፎ ነገር ከመናገር እና ሀሰንም ወደ ራስክ ተመለስ። የሚሰሩት ነገር በጣም ነው የሚደብረው። ይሄ ደግሞ አስመሳይና የራስ ሰው ነው። ይሄ ቤኪ ራሱ ማለት ነው ካሜራማን ብሎ እና ሀይሚያላ ባለሽበት ጠብቅሽ። እኔ ዱዓ ነው ማድረግልሽ። ወላሂ እኔ ሴት ልጅ እንዲህ ስትሆን በጣም ነው የሚከብደኝ፣ አብሶ በህይወት ውስጥ ማለት ነው። እናንተ እኮ ምንም አይኖራችሁ። ይሄ መኪና ቤት ምናምን ፎቅ ምናምን ኔቨርስ ፍራሽ ላይ ለምን አተኙም? ፍቅርን የመሰለ ነገር የሀይሚና የብሩኬ ህይወትን እንግዲህ እዩት። ሀሰንም